አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ተመልካቾች እንዴት ቆያችሁን? የመጋቢት 11 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። መስጂድ አልሐረም በመጀመሪያዎቹ የረመዳን 10 ቀናት ብቻ በሪከርድ የተመዘገበ 25 ሚሊዮን ምዕመናንን አስተናገደ። የህዳሴ ግድብ በሚቀጥሉት 6 ወራት እንደሚጠናቀቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከዓለም አቀፍ ደግሞ የግብፁ አልአዝሃር ጥቁር ሽብር ሲል የጠራውን የእስራኤል ወታደሮች በጋዛ የፈጸሙትን አዲስ ጥቃት አወገዘ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የህዳሴ ግድብ በሚቀጥሉት 6 ወራት እንደሚጠናቀቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ በነበረው የፓርላማ ውሎ ነው። ከድር ከማል ዝርዝሩን ያቀርበዋል። የህዳሴ ግድብ በሚቀጥሉት 6 ወራት እንደሚጠናቀቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ታላቁ የህዳሴ ግድብ በሚቀጥሉት 6 ወራት እንደሚጠናቀቅ ጠቅላይ ሚኒስትር አብይ አህመድ የተናገሩት ዛሬ ሐሙስ መጋቢት 11 2017 በፓርላማ በሰጡት ምላሽ እና ማብራሪያ ወቅት ነው። ጠቅላይ ሚኒስትሩ ይህን በተናገሩት መድረክ የበጀት ዓመቱ የ6 ወራት አፈጻጸም ሪፖርት ቀርበዋል። ግድቡን በተመለከተ በቀጣይ 6 ወራት የግድቡ ሥራ ተጠናቆ ሪቫን እንቆርጣለን ሲሉ የተደመጡት ጠቅላይ ሚኒስትሩ ጊዜው በሚቀጥለው ዓመት መጀመሪያ እንደሚሆንም ጠቁመዋል። ህዳሴ አፍሪካውያን በራሳቸው መስራት እንደሚችሉ ያሳዩበት ነው ብለዋል። ጨምረውም ህዳሴ ግድብን ለመጨረስ በርካታ ችግሮች ታልፈዋል ያሉት ጠቅላይ ሚኒስትሩ ግድቡ ለታችኛው ተፋሰስ ሀገራት ጭምር ፋይዳው የጎላ ነው። ግድቡ በመሞላቱ ምክንያት አስዋን ግድብ ላይ የጎደለ ውሃ የለም። እኛም ቃል የገባነው ይህ እንዲፈጸም ነበር ብለዋል። የአፍሪካ ኩራት ነው ያሉት ግድብ ኢትዮጵያ መቻልን ያሳየችበት፣ ስህተታችን ያረምንበት ጭምር ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ በዛሬው የፓርላማ ውሎ ካነሷቸው ጉዳዮች መካከል አንደኛው የወደብ ጉዳይ ነው። በዚህም ቀይ ባህርን ያነሱ ሲሆን ቀይ ባህር ለኢትዮጵያ የህልውና ጉዳይ ነው። ስለ ባህር በር ጉዳይ ማንሳት ከእንግዲህ ነውር መሆኑ ቀርቷል ብለዋል። ከዚህ ጋር አያይዘው 130 ሚሊዮን መለወጥ የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም ያሉ ሲሆን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ አሊያም ቡድን ከወንድሞቻችን ጋር በህግ አግባብና በቢዝነስ ተርም አነጋግሮን እንዲያግባባን እንፈልጋለን ሲሉ የድርድር ጥሪ አቅርበዋል። በዚህ የፓርላማ መድረክ ላይ በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በንግግራቸው አሁን የህዳሴ ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችንን ወደ ማዳበሪያ እናዞራለን ሲሉ ቀጣይ እቅድ ላይ ጥቆማ ሰጥተዋል። በርትተን ከሰራን ቢያንስ ከ3 ዓመታትና ከዚያ በላይ የማዳበሪያ ፋብሪካ ግንባታው ጊዜ ይፈልጋል ያሉት ጠቅላይ ሚኒስትሩ ይህም ሁለተኛ ህዳሴ የሚሆነው የማዳበሪያ ፋብሪካው ነው ብለዋል። ግንባታውን ከተቻለ ከግሉ ሴክተር ጋር በመተባበር ወይም በግል ኢንቨስትመንት ካልሆነም በመንግስት የግድ የማዳበሪያ ፋብሪካ የኢትዮጵያ ፍላጎት ሊመልስ በሚችል መልኩ መገንባት ይኖርበታል። ምናልባትም የሚቀጥለው ዓመት ሁነኛ ተግባሩ ይጀምራል ብለዋል። በዛሬው የፓርላማ ውሎ ሌሎች ኢኮኖሚያዊ እና ፖለቲካዊ አጀንዳዎችም ተነስተዋል። የጤና መድህን አባልነት መዋጮ በባንክ በኩል ሊሰበሰብ መሆኑን አገልግሎቱ አስታወቀ። የማህበረሰብ አቀፍ ጤና መድህን አባላት በየዓመቱ የሚከፍሉትን መዋጮ በባንኮች በኩል ለመሰብሰብ መዘጋጀቱን ያስታወቀው የኢትዮጵያ ጤና መድህን አገልግሎት ነው። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ለመንግስት መገናኛ ብዙሃን እንደገለጹት የኢትዮጵያ ጤና መድህን አገልግሎት የማህበረሰብ አቀፍ ጤና መድህን አባላት የሚከፍሉት ዓመታዊ መዋጮ ለሌላ ዓላማ እንዳይውል ካሰባሰቡ ጀምሮ የማዘመን ስራ እየሰራ ነው። አባል ለመሆንም ሆነ እድሳት ለማድረግ ክፍያውን በባንክ ማከናወን እንዳስፈለገ ገልጸዋል። የማህበረሰብ አቀፍ ጤና መድህን
አባልነት ምዝገባ በሚካሄድበት ወቅት እስከ ቀበሌና መንደር ድረስ በማውረድ የአባላት ክፍያ ይሰበሰባል ያሉት ዋና ዳይሬክተሩ በከተማ የአሰባሰብ ሂደቱን የሚያዘምኑ ባንኮች መኖራቸው ችግሮችን አቅልሏል ብለዋል። በእስካሁኑ ሂደትም በመዲናዋ ባንኮች ለሁሉም ተደራሽ በመሆናቸው ለመተግበር ችግር አልገጠመም ነው ያሉት። ባንክ በሌለባቸው አካባቢዎች ለሳምንትና ከዚያ በላይ የተሰበሰበው ብር በሰው እጅ ላይ የሚቆይበት ሁኔታ እንዳለ ጠቅሰው ለጤና መድህን ተብሎ ከህብረተሰቡ የሚሰበሰበው ብር ከታለመለት ዓላማ ውጪ እንዳይወጣና እንዳይባክን ክፍያውን በዘመናዊ መንገድ ለመሰብሰብ አገልግሎቱ እየሰራ ነው ብለዋል። በ2017 በሙከራ ደረጃ በ12ቱም ክልሎች በተመረጡ አካባቢዎች የአባላት መዋጮ ከእጅ ንክኪ ነፃ በሆነ መልኩ እንዲሰበሰብ ጠቁመው በመላው ሀገሪቱ የአባላትን ክፍያ ለመሰብሰብ የባንኮችን ተደራሽነትና የህብረተሰብ ንቃተ ህሊና የሚገኝበትን ሁኔታ በሙከራ ደረጃ ማየት እንደሚያስፈልግ ተናግረዋል። በቀጣይ ዓመት በአብዛኛው ቦታዎች ከእጅ ንክኪ ነፃ የአባላት ክፍያ ለመሰብሰብ መታቀዱን ጠቁመዋል። የረመዳን ወርን የተመለከተ ኸበር እናጋራችሁ። መስጂድ አልሐረም በመጀመሪያዎቹ የረመዳን 10 ቀናት ብቻ በሪከርድ የተመዘገበ 25 ሚሊዮን ምዕመናንን አስተናገደ። የመካው መስጂድ አልሐረም ዛሬ 21ኛ ምሽቱን በጀመረው የረመዳን ወር ከመላው ዓለም በርካታ ምዕመናንን እያስተናገደ ይገኛል። የሳውዲ አረቢያ መገናኛ ብዙሃን እንደዘገቡት መስጂዱ በመጀመሪያዎቹ 10 የረመዳን ቀናት ብቻ በሪከርድ የተመዘገበ 25 ሚሊዮን ምዕመናንን አስተናግዷል። መረጃውን ይፋ ያደረገው በሁለቱ ቅዱሳን ስፍራዎች የሚገኙ መስጂዶች አስተዳዳሪ አካል በእነዚህ ቀናት 5.5 ሚሊዮን ምዕመናን ደግሞ የኡምራ ስነ ስርዓት ክንውን ላይ መሳተፋቸውን አሳውቋል። ምዕመናኑን ለማስተናገድ 11000 ሰራተኞች ተሰማርተዋል ያለው አስተዳዳሪው ከነዚህ መካከል ለጽዳት አገልግሎት ተብለው የተመደቡት 4000 መሆናቸውን ገልጿል። በተያዘው የረመዳን ወር በመስጂድ አልሐረም እና የመዲናው መስጂድ ነበዊ በመጀመሪያዎቹ 15 ቀናት በሁለቱ መስጂዶች 10.8 ሚሊዮን የኢፍጣር ገበታ ለምዕመናን ቀርቧል። ከምግብ ገበታው ተጨማሪ 10.2 ሚሊዮን የቴምር ጥቅል እንዲዳረስ ተደርጓል። በመስጂዶቹ የተገኙ ምዕመናን የተጠቀሙት የዘምዘም ውሃ አጠቃላይ ስሌት 17512 ኪዩቢክ ሜትር ነው። የተዳረሰው የዘምዘም ውሃ በኩባያ ሲሰላ 100.6 ሚሊዮን ይደርሳል። 405548 የዘምዘም ጠርሙሶች እንዲቀርቡ መደረጉ ተገልጿል። አቢሲኒያ አሚን የረመዳን ኢፍጣር መርሃ ግብር አከናወነ። ተጨማሪ ያለን። አቢሲኒያ አሚን የረመዳን ኢፍጣር መርሃ ግብር አከናወነ። ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው አቢሲኒያ አሚን የረመዳን ኢፍጣር መርሃ ግብሩን አንድ ምሽት በባቡል ኸይር በሚል መሪ ሀሳብ ያከናወነው በባቡል ኸይር የበጎ አድራጎት ድርጅት ነው። ባንኩ መርሃ ግብሩን ያካሄደው ረቡዕ መጋቢት 10 2017 ነው። በኢፍጣር መርሃ ግብሩ ላይ የአቢሲኒያ ባንክ አሚን ከወለድ ነጻ የባንክ አገልግሎት ዋና ከወለድ ነጻ የባንክ አገልግሎት ኦፊሰር አቶ አብዱልቃድር ሪድዋን፣ የባንኩ ከወለድ ነጻ የባንክ አገልግሎት ብራንድ አምባሳደር መሐመድ ፈረጅ እንዲሁም ሌሎች የባንኩ ከፍተኛ ኃላፊዎች ተገኝተዋል። የኢፍጣር መርሃ ግብሩን በባቡል ኸይር በጎ አድራጎት ድርጅት ያደረገው አቢሲኒያ አሚን በበርካታ የማህበረሰብ ተኮር ስራዎች የሚታወቅ ነው። ከነዚህ መካከል ለሁለት ዙር በሚንበር ቲቪ ሲተላለፍ የቆየው አሚን አዋርድ የስራ ፈጠራ ውድድር ተጠቃሽ ነው። መርሃ ግብሩን በተመለከተ ከሚንበር ቲቪ ጋር ቆይታ ያደረጉት የአቢሲኒያ ባንክ አሚን ከወለድ ነጻ የባንክ አገልግሎት ዋና ከወለድ ነጻ የባንክ አገልግሎት ኦፊሰር አቶ አብዱልቃድር ሪድዋን በበጎ አድራጎት ድርጅቱ የተደረገው የኢፍጣር መርሃ ግብር ባንኩ በረመዳን ወር ሲያካሂደው የቆየው አቅመ ደካሞችን የመደገፍ ተግባር አካል መሆኑን አስረድተዋል። አሁን ላይ ረመዳን ከገባ በኋላ በተለያየ ከተሞች የሚገኙ ምስኪኖችን የማስፈጠር ስራ እንደዚሁ እየተካሄደ ነው ያለው። ይሄ የባቡል ኸይር ፕሮግራም በዛ ማዕቀፍ ውስጥ እየተካሄደ ካለው ፕሮግራም መካከል አንዱ ነው። ባንኩ በቀጣይም ከዚህ ቀደም ሲያደርግ እንደቆየው የማህበረሰብ ተኮር ስራዎች ላይ የሚያደርገውን ተሳትፎ እንደሚቀጥል የጠቆሙት አቶ አብዱልቃድር ሪድዋን እንደ ሀገር በርካታ ክፍተቶች በመኖራቸው መተጋገዝና መረዳዳት እንደሚያስፈልግ ተናግረዋል። ባንኮች ያልደረሱባቸውን ስራዎች ሌሎች ተቋማት ሊያግዙ እንደሚገባም ጥሪ አቅርበዋል። በርካታ ስራዎች ይኖራሉ። ዋናው ነገር ምንድነው? በቋሚነት ኮሚትድ የሆነ ማኔጅመንት ቲም፣ ኮሚትድ የሆነ በጀት፣ ኮሚትድ የሆነ አሰራር መኖርን ማረጋገጥ ይጠበቅብናል። በዛ ደረጃ ባንካችን ለዚህ ጉዳይ ትኩረት ሰጥቶ እየሰራ ነው። ከዚህ በፊት በነበረው አካሄድም በርካታ በጀት ተመድቦ ሲሰራ ነበር። በቀጣይም ዓመታት እንደዚሁ ውጤታማ ሊሆኑ የሚችሉ የማህበረሰቡን ችግር ሊቀርፉ የሚችሉ ፕሮጀክቶችን፣ ስራዎችን እየመረጠን የማገዝ ሰፖርት የማድረግ ስራን በቀጣይነት አጠናክረን የምንቀጥልበት ነው የሚሆነው።
በኢኮኖሚ እድገት ውስጥ ትልቅ ሚና እንደሚኖራቸው ሁሉ ትልቅ የፋይናንስ ሪሶርስ የሚንቀሳቀስባቸው ተቋሞች ናቸው። በጠንካራ ሁኔታ የማህበራዊ ኃላፊነት ለመወጣት የሚያስችል አቅም ሪሶርስ ያለባቸው ተቋሞች እንደመሆናቸው መጠን በዚህ ረገድ የሚሰሩ ስራዎችን ከፊት ሆነው ማገዝ፣ ሰፖርት ማድረግ ይጠበቅባቸዋል። አቢሲኒያም ይህንን በእርግጥ ተረድቶ እየሰራ ነው ያለው። እንግዲህ ችግሮቻችን ክፍተቶቻችን ብዙ ናቸው። መተጋገዝ መረዳዳት ይፈልጋል። ባንኮች ያልደረሱባቸውን ስራዎች ሌሎች ተቋሞች እንዲያግዙም ኤክስፔክት ይደረጋል። በመተጋገዝ ሂደት ውስጥ ግን ብዙ ስራዎችን ብዙ ችግሮችን ብዙ ክፍተቶችን ለመድፈን የምንችልበት ሁኔታ ይመቻቻል የሚል እምነት አለን እና እኛም የራሳችን የሆነ አስተዋጽኦ በዚህ ሂደት ውስጥ እያዋጣን እንደሆነ ነው የሚሰማን። በቀጣይም ጠንካራ የሆነ ስራ ለመስራት ኮሚትመንቱ ቁርጠኝነቱ በባንኩ በኩል አለ። የኢፍጣር መርሃ ግብሩ የተደረገበት ባቡል ኸይር የበጎ አድራጎት ድርጅት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ፍቃድ ካገኘበት ጊዜ አንስቶ ላለፉት 5 ዓመታት በተለያየ ዘርፍ ማህበራዊ ኃላፊነቱን እየተወጣ የሚገኝ ድርጅት ነው። በሴቶች ብቻ የተመሰረተው ድርጅቱ በተለይም ዜጎች ቢያንስ በቀን 2 ጊዜ ጤናማ የምግብ ዋስትና እንዲያረጋግጡ ለማስቻል ከ126 ቤተሰቦች በመነሳት በአሁኑ ሰዓት በቀን 2 ጊዜ ለበርካታ ሺህ ቤተሰቦች የምግብ ዋስትና ድጋፍ የሚሰጥ ነው። አቢሲኒያ አሚን በድርጅቱ ስላደረገው የኢፍጣር መርሃ ግብር የተናገሩት የድርጅቱ መስራችና ስራ አስኪያጅ ወይዘሮ ሀናን መህሙድ የባንኩ የስራ ኃላፊዎች ያደረጉት የበጎ አድራጎት ሌሎችን በአርአያነት ሊከተሉት የሚገባ መሆኑን ገልጸዋል። ኢፍጣሩን ብቻ ሰጥተው ዝም አላሉ። መጥተው እኛም አጋርነን ብለው ነው ከኛ ጋር ያሳለፉትና ይሄ እውነት ለመናገር ትልቅ አርአያ ነው። እንደ ሀገርም ይሄ ከሰዎች ጋር የምታሳልፊው ነገር ከምንም በላይ ነው። ለሰዎች አቅም ይሆናል። ኢቭን ለኔ ብቻ ሳይሆን እዚህ ላሉት ለተመጋቢዎቹ አቅም ይሆናል። ትልቅ አርአያ ነውና ያ ሁሉም የነሱን ቢከተል አንዳንድ ሰው ሰጥቶ ዝም ብሎ መሄዳለ። እንደዛ ሳይሆን መጥቶ አብሮ አሳልፎ ችግሩ ምንድነው ዲቴል ታያለሽ። እዚህ ያለውን ችግር የሚታለፈው ቻሌንጁን ታያለሽና እንደዛ ቢሆን በጣም ደስ ይላል። ባቡል ኸይር የበጎ አድራጎት ድርጅት በተያዘው የረመዳን ወር በቀን ከ6000 በላይ ለሚሆኑ ሰዎች ኢፍጣር ማዘጋጀቱም ተገልጿል። ውድ ተመልካቾች የተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የህዳሴ ግድብ በሚቀጥሉት 6 ወራት እንደሚጠናቀቅ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በቀጣይ ኢትዮጵያ ወደ ማዳበሪያ ፋብሪካ ግንባታ ፊቷን እንደምታዞር ገልጸዋል። በመጨረሻም የግብፁ አልአዝሃር ጥቁር ሽብር ሲል የጠራውን የእስራኤል ወታደሮች በጋዛ የፈጸሙትን አዲስ ጥቃት አወገዘ። የግብፁ አልአዝሃር ዩኒቨርሲቲ ጥቁር ሽብር ሲል የጠራውን የእስራኤል ወታደሮች በጋዛ የፈጸሙትን አዲስ ጥቃት ያወገዘው አዲስ ባወጣው መግለጫ ነው። ለጥቃቱ በወታደራዊ አደረጃጀት ሀያላን የሚባሉ ሀገራት የሰጡትን ሽፋን ተችቷል። የተቋሙ መግለጫ የመጣው ማክሰኞ ዕለት እኩለ ሌሊት በርካታ ዓለም አቀፍ መገናኛ ብዙሃን ባወጧቸው መረጃዎች በስሁር ሰዓት በተፈጸመ የእስራኤል ጥቃት ቢያንስ 450 ንጹሃን ፍልስጤማውያን ከተገደሉ በኋላ ነው። በድንኳኖች ውስጥ ተኝተው በነበሩ የጋዛ ንጹሃን ላይ የተፈጸመውን ጥቃት የኮነነው የአልአዝሃር መግለጫ ጥቃቱ የእስራኤልን አታላይና ቃል ኪዳን አፍራሽ ባህሪ ለማሳየት ማስረጃ ተደርጎ የሚወሰድ መሆኑንም ገልጿል። ፍልስጤማውያንን ከመሬታቸው በማፈናቀል ኢላማ እየተደረገ እንደሆነም አክሏል። የአልአዝሃር መግለጫ ሌላው የጠቀሰው ለእስራኤል ድጋፍ የሚሰጡ ሀገራትን ጉዳይ ነው። ሀገራት ለወራሪ ድጋፍ መስጠታቸውን የስልጣኔና የሞራል ውድቀት ማሳያ ነው ብሎታል። ዓለም አቀፉ ማህበረሰብ የጽዮናውያን የግድያ ማሽን ሲል የጠራቸው የእስራኤልን መሪዎች ላይ በወንጀልና ጭፍጨፋ ክስ ለመመስረት በፍጥነት እርምጃ እንዲወስድ ጥሪ አቅርቧል። የእስራኤል ወታደሮች እንደ አውሮፓውያኖቹ አቆጣጠር ከጥቅምት 2023 አንስቶ በጋዛ በሰነዘሩት ጥቃት ከ48500 በላይ ፍልስጤማውያን ተገድለዋል። ከዚህ በተጨማሪም ከ112000 በላይ መቁሰላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። የዓለም አቀፉ የወንጀል ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና
የቀድሞ የመከላከያ ሚኒስትር ዮቭ ጋላንት በጋዛ በሰብአዊነት ላይ በፈጸሙት ወንጀል የእስር ማዘዣ ቢያወጣም እስካሁን ድረስ ተፈጻሚ አልሆነም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።